በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ናይ እግዚአብሔር ቤተሰብ በስም እግዚአብሔር ፍጹም ሰላምታ ከመይ ኣለኹም ደሕና ዲኹም? እግዚአብሔር አምላክና ከም ኃጢአትና ብዙሓት ከም ሰውነትና ክፍኣት ለይተመልከተ በተናቱ ምሕረትን ይቅርታን ኣብ ልዕሊ ዕድመና እዛ ሰዓት እዚኣ ሂቡ ቃሉ ንክንሰምዕ ስለ ዝገበረና ንኣቦታትና ኣምላክ ቅዱስ እግዚአብሔር ስሙ ለኻበረ ተመስገነ ይኹንና። ከምኡ ድማ ኣደዋና ቅድስተ ቅዱሳን ወላዲተ ኣምላክ እመብርሃን ድንግል ማርያም ስማ ለኻበረ ተመስገነ ይኹንና። ናይ ልሙዓንቲ ናይ ትምህርትና ርእሲ ዝኸውን ታቦት ብሓድሽ ኪዳን ዝብል እዩ። ኣብ ዝሓለፈ ታቦት ብብሉይ ኪዳን ዝብል ኣልዕልና ብብሉይ ኪዳን ስለ ዝነበረ ታቦት ኣገልግሎቱ ጥቕሙ ኣቀራርጾ ምሳሌነታቱ እዚኣቶም ዝመሳሰሉ ነጥብታት ኣልዒልና ተመልኪትና ነርና። ለማዓንቲ ግን ንሪኦ ታቦት ብሓድሽ ኪዳን ዝብል እዩ። ኣብዚ ትምህርቲ እዚ ዝተፈላለዩ ርእሰ ጉዳያት ክንድህስስ ኢና። ታቦት ብሓድሽ ኪዳን ንምንታይ እዩ ኣድልዩ? እንታይ እዩ ጥቕሙ? እንታይ እዩ ኣገልግሎቱ ዝብል መበል ካልኣይ ንሪኦ ነጥቢ ድማ ናይ ሓድሽ ኪዳኑ ታቦት ካብ ብሉይ ኪዳኑ ታቦት ዘለዎ ኣፈላላይ ዝብል እዩ። መበል ሳልሳይ ንሪኦ ነጥቢ ብናይ ቅዱሳን ስም ስለምንታይ ታቦት ንስይም ዝብል እዩ። መበል ረብዓይ እንሪኦ ነጥቢ ድማ ለታቦት ክንሰግድ ከለና ለመን ኢና ንሰግድ ዝብል ኢና ክንርኢ ማለት እዩ። እግዚአብሔር መንፈስ ቅዱስ ለኹላትና ምስጢሩ ተወል ገልጸና ለአየ ልናገሮ አንደበተ ቅዱስ ጳውሎስ ምስጢሩ ልክገልጸለይ ቅዱስ መንፈሱ ልክሓደረለይ ለአኻቶም ድማ ትሰምዕሉ እዝነ ልቡና ልክወካቶም ቅዱስ መንፈሱ ልክልኸና ናቱ ቅዱስ ፈቃድ ይኹንና። መቸም እግዚአብሔር አምላክ ተለይ ገሊጽልኻ ክትናገር ላይ አይትኽእሊ ክትሰምዕ ላይ አይትኽእሊ። ሁሉ ነገር በዚካ እግዚአብሔር ልግበር ነገር የለ። እግዚአብሔር ኣብ ማእኸልና እንድሕር ሃልዩ ምሳየ እንድሕር ሃልዩ ምሳኻቶም እንድሕር ሃልዩ ኮይኑ ግን እቲ ንመሃሮ ትምህርቲ ፍረ ዘለዎ ክኸውን ይኽእል እዩ። ስለዚ ንስኻቶም እውን እዚ ምእንተ ልክኾን ኣብ ትጽልይዎ ጸሎት ኩሉ ልትሕግዙኒ ብስም እግዚአብሔር እላዋወኩም ኣለኹም። ታቦት ብሓድሽ ኪዳን ዝበሃል ጎይታና ኢየሱስ ክርስቶስ ካብ ዝተወለደሉ ላብዚ ለሎ ዘመን እዩ። ንምንታይ ሓድሽ ኪዳን ተባሂሉ እንድሕር ኢልና ኮይና እቲ ዝነበረ ናይ መጀመርታ ሕጊ ስለ ዝሓለፈ፣ እቲ ናይ መጀመርታ ስርዓት ስለ ዝሓለፈ፣ እቲ ናይ መጀመርታ ቃል ኪዳን ስለ ዝሓለፈ ማለት እዩ። ስለዚ ኣብቲ ሓድሽ ኪዳን እዚ ደቂ ሰባት ሓድሽ ዝኾነ ሕጊ፣ ሓድሽ ዝኾነ ቃል ኪዳን፣ ሓድሽ ዝኾነ ስርዓት፣ ሓድሽ ዝኾነ መስዋዕቲ፣ ሓድሽ ዝኾነ ምስ እግዚአብሔር ለኣተናዮ መሓላ ለኣተናዮ ቃል ኪዳን ስለዝኾነ ሓድሽ ኪዳን ይበሃል ማለት እዩ። ኣብዚ ሓድሽ ኪዳን እዚ ጎይታና ኢየሱስ ክርስቶስ ካብ ድንግል ማርያም ተወሊዱ ኣብ መስቀል ተሰቂሉ ስጋኡ ቆሪሱ ደሙ ኣፍሲሱ ንደቂ ሰባት ቤዛ ልኾነና ደቂ ሰባት ካብ ኃጢአት ባርነት ነፃ ልወፀናሉ ብጽድቂ ልተዓጀውናሉ ካብ ዲያብሎስ ባርነት ነፃ ወፂና ናይ እግዚአብሔር ውሉድ እግዚአብሔር ንኾናሉ ኣብዚ ሓድሽ ኪዳን እዚ ኃጢአትና ልትደምሰሰሉ ሰማያዊ ዜግነት ልረኸብናሉ ምስ እግዚአብሔር አምላክ ልተዓረቕናሉ ሰብ አምላክ ልኾነሉ አምላክ ድማ ሰብ ልኾነሉ ብዚ ምስጢር እዚ ድማ ናደቂ ሰባት ማንነት ናደቂ ሰባት ኃጢአት ናደቂ ሰባት ክፉእ ነገር ልትቀየረሉ እዩ ማለት እዩ። ስለ ሓድሽ ኪዳን ዝብል ኣብ ካሊእ ክፍለ ግዜ ክንምልከቶ ኢና። ሎማዓንቲ ግን ታቦት ብብሉይ ኪዳን ዝብል ኢና ክንምልከት ማለት እዩ። እዚ ላልዕልኽዎ ታቦት ብሓድሽ ኪዳን ክንብል ከለና ጎይታና ኢየሱስ ክርስቶስ ካብ ዝተወለደሉ ላብዚ ማለትና ምዃንና ክትግንዘቡ እዩ። እቲ ናይ መጀመርታ እንሪኦ ነጥቢ ታቦት ብሓድሽ ኪዳን ንምንታይ እዩ ኣድልዩ? ብዙሕ ግዜ ሰባት ጥያቄ ላልዕሉ እውን ኣብዚ እዩ። በቃ ሓድሽ ኪዳን ታቦት ንምንታይ እዩ ድልዩ ይብሉ። ሓደ ግዜ እውን ካባሕና ካብ ብሉይ ኪዳኑ ታቦት ጥቕሲ ላጠቐስና ታሪክ ላተረክና ክናረዳኦም ንፍትን ኢና። እዚማ ናብ ብሉይ ኪዳን እንዳኾነ ይብል ማለት እዩ። ስለዚ ንሕና ናይ ብሉይ ኪዳን ታቦትና ናይ ሓድሽ ኪዳን ታቦት ኣገልግሎቱ እንታይ እዩ? እንታይ እዩ ኣፈላላዩ ዝብል ክንፈልጥ ይግበና ማለት እዩ። ከዚ ዘሎ ታቦት ናይ ብሉይ ኪዳን ታቦት ዘይኮነስ ናይ ሓድሽ ኪዳን ታቦት እዩ እና ጥቕሙ እንታይ እዩ? ኣገልግሎቱ እንታይ እዩ ዝብል ሕፅር ዝበለ መልሲ መሰወኢ እዩ። እንታይ እዩ ኢለኩም ኣለኹ? መሰወኢ እዩ። ሐዋርያ ቅዱስ ጳውሎስ ኣብ ዕብራውያን መልእኽቱ ምዕራፍ 13 ቁፅሪ 10 እንታይ ይብለና? ወብነ መስዋዕ መሰወኢ ኣለና። እዚ መሰወኢ እዚ ድማ
እቶም ናይ ኦሪት ድንኳን ናገልግሉ ዝነበሩ ካህናት ደቂቀ አሮን ደቂቀ ሌዊ ክነኽእዎ ዘይግባእ መሰውኢ ኣለና ይብል ሐዋርያ ቅዱስ ጳውሎስ። እዚ ኢሉ ክናገር ተሎ ኣብ ሓድሽ ኪዳን ውሽጢ ኮይኑ እዩ መሰውኢ ኣለና ይብል። መሰውኢ ማለት መስዋዕቲ ዝስወዐሉ ማለት እዩ። ስለዚ መሰወእታ እዩ እንድሕሪና ኮይና ታወት እዩ። ሐዋርያ ቅዱስ ጳውሎስ መሰውኢ ኣለና ክብል ተሎ ታወት ኣለና መስዋዕቲ ንስውዐሉ ማለት እዩ። እዚ ታወት እዚ ድማ እቶም ናይ ብሉይ ኪዳን ዝነበሩ ካህናት መገልገልቲ ክነኽእዎ ዘይከኣሎም እዩ። እሺ እቲ መስዋዕቲ ኸ እንታይ እዩ? እቲ መስዋዕቱ እንታይ እዩ እንድሕሪና ኮይና መስዋዕቱ ናይ ጎይታና ናይ ኢየሱስ ክርስቶስ ስጋና ደም ቅዱስ ቁርባን እዩ። ሓደ ሰብ ቅድሚ መሰውኢ ቅድሚ ምሕታቱ ወይም ቅድሚ ምክርኻሩ ስለ መስዋዕቲ ክፈልጥ ኣለዎ። ምክንያቱ ስለ ታወት መሰውኢ ኢና ነና ስለ መስዋዕቱ ለይኣመነ ናይ ጎይታና ኢየሱስ ክርስቶስ ስጋና ደም ናይ ጎይታና ኢየሱስ ክርስቶስ ቅዱስ ቁርባን ናይ ዘለዓለም ህይወት ልህብ ምዃኑ ናይ ሓድሽ ኪዳን መስዋዕቲ ምዃኑ እንድሕር ለይኣመነ ኮይኑ ስለ ታወት ምክርኻር ስለ ታወት ጥያቄ ምልዓል ምንም ኣየድልዮ ማለት እዩ። ስለዚ እቲ ናይ መጀመርታ ነገር ኣብ ሓድሽ ኪዳን መስዋዕቲ እንህዲ የለይ እዚ መስዋዕቲ ስኸ እንታይ እዩ ዝብል ጥያቄ ክለዓል ኣለዎ። እዚ እውን ክፍለጥ ኣለዎ ማለት እዩ። ናይ ሓድሽ ኪዳንና መስዋዕቲ እንታይ ኢልናዮ ነና? ቅዱስ ቁርባን። ቅዱስ ቁርባን ደግሞ እንታይ ኢልናዮ ነና? ናይ ጎይታና ናይ ኢየሱስ ክርስቶስ ስጋና ደም። እዚ ስጋና ደም እዚ ድማ ኣብ መስቀል ተሰቂሉ ስጋው ቆሪሱ ደሙ ኣፍሲሱ እዚ ናይ ሓድሽ ኪዳን መስዋዕቲ እዩ ኢሉ ዝሃበና ማለት እዩ። ኣብ ማቴዎስ ወንጌል ምዕራፍ 16 ቁፅሪ 26 እንታይ ይብል? ነስአ ህብስተ ሕብሽቲ ኣልዕለ ባረከ ወፈተተ ባረከ ኣመስገነ 13 ገይሩ ቆረሰ ለወጠ ካብ ሕብሽትነት ናብ ደምነት። ስለዚ እንታይ ይብሎም ደቀ መዛሙርቱ? እዚ ስጋ እዩ ኩልኩም ካብኡ ብልዑ በሎም። ከምኡ ድማ ፅዋ ኣልዒሉ ወይኒ ኣልዒሉ እዚ ደመ እዩ ናይ ሓድሽ ኪዳን ደመ እዚ እዩ ኩልኩም ካብኡ ስተዩ ኣስተውዕሉ። ናይ ሓድሽ ኪዳን ደመ እንታይ ኢልዎ ነው? እዚ እዩ ናይ ሓድሽ ኪዳን ደም ናይ ሓድሽ ኪዳን ስርዓት ደም እዚ እዩ። ስለ ብዙሓት ሕድገት ሓጢአት ኣብ መስቀል ዝፈስስ ደም እዚ እዩ ኢሉ ማለት እዩ። ብብሉይ ኪዳን መስዋዕቱ እንታይ እዩ ነይሩ እንድሕሪና ኮይና? ናይ እንስሳ መስዋዕቲ እዩ ነይሩ። ናይ እንስሳ መስዋዕቲ፣ ናይ ላሕሚ መስዋዕቲ፣ ናይ ጠሊ መስዋዕቲ፣ ናይ በጊዕ መስዋዕቲ፣ ናይ ብዕራይ መስዋዕቲ፣ ናይ ብዕራይ ደም እዩ ነይሩ። እዚ ግን ቃሪ እዩ። ኸዚ ናይ እንስሳ መስዋዕቲ ልባል የለ፣ ናይ በጊዕ መስዋዕቲ ልባል የለ፣ ናይ ጠሊ መስዋዕቲ ልባል የለ። መስዋዕትና ሓደና ሓደ ጎይታና ኢየሱስ ክርስቶስ እዩ። ኢየሱስ ክርስቶስ እዩ። እዚ እውን ኣቀዲሙ በትምህርቱ ሓሙስ ለደቀ መዛሙርቱ ቅድሚ ምሃቡ ኣብ ትምህርቱ ኣብ ዮሃንስ ወንጌል ምዕራፍ 6 እውን እቲ ኣነ ለዓለም ልህቦ ሕብሽቲ ስጋ እዩ ኢልዎም ነይሩ። ስጋ እዩ እዚ ምሳሌ እዩ ለይኾነ ዶ እዚ ስጋ እዩ ኢልዎም ነይሩ ማለት እዩ ደቀ መዛሙርቱ። ስለዚ ናይ ሓድሽ ኪዳን መስዋዕቲ እንታይ ኢና እንድሕሪና ኮይና? ናይ ጎይታና ኢየሱስ ክርስቶስ ቅዱስ ስጋ ክቡር ደም ቅዱስ ቁርባን ማለት እዩ። ስለዚ ታወት እንታይ እዩ ጥቕሙ እንድሕሪና ኮይና? እዚ ናብ ጎይታና ኢየሱስ ክርስቶስ ቅዱስ ስጋ ክቡር ደም መስዋዕቲ እንስውዐሉ ማለት እዩ። ናብ ጎይታና ኢየሱስ ክርስቶስ መስዋዕቲ ክቡር ስለዝኾነ ክቡር ብዝኾነ ነገር ክስዋዕ ግዴታ ስለዝኾነ ማለት እዩ። ስለዚ ጥቕሙ እንድሕሪና ኮይና ላብቲ ቃፃሊ ላልዕናዮ ነጥቢ ንሕለፍ። ናይ ብሉይ ኪዳን ታወትና ናይ ሓድሽ ኪዳን መስዋዕቲ ኣፈላላዮም እንታይ እዩ እንድሕሪና ኮይና? እቲ ናይ መጀመርታ ካብ ትሕዝቶ እዩ። ናብ ብሉይ ኪዳን ካብ ስሙ እውን ክንላዓል ከለና ብብሉይ ኪዳን ታወት ዝበሃል ፅላት ዝበሃል ተፈላለዩ ፅላት ዝበሃል 10 ትእዛዛት ዝተፅሓፍሉ ሰሌዳ እዩ። ታወት እንብሎ ድማ ናይቲ ፅላት መሕደሪ እዩ። ኣብ ሓድሽ ኪዳን ግን ፅላት እንብሎ ባዕሉ ታወት እዩ። ታወት እንብሎ እውን ባዕሉ ፅላት እዩ። እዚ ለሓደ መሰወኢ ኢና ፅላት ንብለናዮ ታወት ንብለናዮ ታወተ መስዋዕ እውን ይበሃል። ስለምንታይ ታወተ መስዋዕ ንብሎ እንድሕሪና ኮይና? ናብ ጎይታና ናይ ኢየሱስ ክርስቶስ ቅዱስ ስጋ ክቡር ደም ስለዝስውዐሉ። ስለምንታይ ፅላት ይበሃል እንድሕሪና ኮይና? ናብ ጎይታና ናይ ኢየሱስ ክርስቶስ ስም ስለዝተፃሓፈሉ። ስለምንታይ ታወት እንብሎ እንድሕሪና ኮይና? ናይ እግዚኣብሔር መሕደሪ ስለዝኾነ ብረድኤት ስለዝሓድረሉ ማለት። ስለዚ ብትሕዝቶ እውን ክንመፅእ ከለና
ናይ ብሉይ ኪዳኑ ዝነበረ ጽላት 10 ትእዛዛት ተጻሒፍዎ ኢታምልክ ባዕድ ኣምላክ ዘእንብልየ ብዘይካይ ካሊእ ኣምላክ ኣይታምልኽ ይትጸውዕ ስም እግዚአብሔር ኣምላክከ በከንቱ ናይ እግዚአብሔር ስም ብከንቱ ኣይትጸውዕ ኣክብር ሰንበተ ለኣምላክከ ሰንበት ናይ እግዚአብሔር ኣምላክካ ሰንበት ኣክብር ኣባከ ወእመከ ኢሉ እስካብ 10 ለለዉ ይትቅትል ነብሰ እትዘሙ ኣይትመነ ዝብሉ 10 ትእዛዛት እዮም ተጻሒፎምሉ ነይሩ ማለት እዩ። ኣብ ናይ ሓድሽ ኪዳን ታወት ኸ 10 ትእዛዛት ድዮም ተጻሒፎም ንሕሪና ኮይና ኣይኾነ ኣብ ናይ ሓድሽ ኪዳን ታወት ተጻሒፉ ዘሎ ጽሕፈት 10 ትእዛዛት ዘይኾነስ ኣልፋ ወኦ ዝብል ኣልፋ ወኦ ማለት ድማ ናይ ግሪክ ቃላት እዮም። ኣልፋ ማለት መጀመርያ ማለት እዩ። ኦ ማለት መጨረሻ እዩ። እዚ መጀመርያ ዝተባሃለ መጨረሻ ዝተባሃለ ጎይታና ኢየሱስ ክርስቶስ እዩ። ኣነ ውእቱ ኣልፋ ወኦ ኣነ ቀዳማዊ ወኣነ ዳህራዊ ይብል ራእይ ዮሐንስ ምዕራፍ 1 ቁጥር 8 ጎይታና ኢየሱስ ክርስቶስ ኣነ ኣልፋን ኦሜጋን እየ። ኣልፋን ኦሜጋን ማለት ደግሞ መጀመርያን መጨረሻን ኣነ እየ ይብል ማለት። ስለዚ ተጻሒፉ ዘሎ ኣልፋ ወኦ ዝብል ጽሑፍ እዩ። ኣብ ቅርጽ ቅረጽ ሰለውን ናይ ብሉይ ኪዳን ታወት ብጣዕሚ ገዚፍ እዩ። ኣብ ዝሓለፈ ቡድና ከም ዝተመልከትናዮ ንውሓቱ 2 እመት ይፈረቃይ ቆመቱ እመት ይፈረቃይ ወርዱ ድማ እመት ይፈረቃይ እዩ። ንሓድሽ ኪዳን ታወት ግን እንደዚህ ላክል ኣይኾነ። ስለዚ ታወት ብሓድሽ ኪዳን ክንምልከት ተለና ካብ ኣጽሓፋው እንደገና ካብ ኣቀራርጻው ናይ ሓድሽ ኪዳን ታወት ግን ካሊእ እንታይ ዝቀረጾ ናይ ስላሴ ስእሊ ይቀረጸ መጀመርያ ናይ ስላሴ ስእሊ ዝቀረጽ ብምቕጻል ምስለ ፍቁር ወልዳ ድንግል ማርያም ትቀረጽ ብምቕጻል ድማ ናይቲ ጻድቅ ወይም ድማ ናይቲ ቅዱስ ወይም ድማ ናይቲ መልአክ ስእሊ ይቀረጽ ማለት እዩ። ልክ ኣብቲ ናይ ብሉይ ኪዳን ታወት ኣብቲ ናይ መኽደን ኣብቲ ናይ ታወት መኽደኒ ኪሩቤል ቀረጽ ከም ዝተባሃለ ኣብ ናይ ሓድሽ ኪዳን ታወት ድማ ድንግል ማርያም ትቀረጽ ማለት እዩ። ቅዱሳን ይቀረጹ ማለት እዩ። ስላሴ ይቀረጹ ማለት። ስለዚ በአቀራርጸው ክንምልከት ተለና በአጽሕፈቱ ብጽሕፈቱ ክንሪኦ ተለና ናይ ሓድሽ ኪዳን ታወት እዚ ዝመስል። ስለዚ ሓደ በዚ ይፍለ መበል ኻላይ ድማ በአገልግሎቱ ናይ ብሉይ ኪዳን ታወት ዝህቦ ዝነበረ አገልግሎትና ናይ ሓድሽ ኪዳን ዝህቦ አገልግሎት ዝተፈላለዩ ኣብ ናይ ብሉይ ኪዳን ታወት ኣብ ዝሓለፈ ታዩ ጥቅሙ ታዩ አገልግሎቱ ዝብል ስለዚ ነገርኩም ኻላይ ክናገር አይደለም። ኣብ ናይ ሓድሽ ኪዳን ታወት ጥቅሙ ታዩ አገልግሎቱ ታዩ ንሕሪና ግን ከምቲ ከዚ ነገርኩም መሰወይ መስዋዕቲ እንስወሉ እዩ ማለት እዩ። ካሊእ እውን ልፈላለየሉ ብክብሪ ማለት እዩ። ናብ ብሉይ ኪዳን ዝነበረ ታወት ያው ናይ እንስሳት ደም እዩ ዝርጨሉ ዝነበረ። ስለዚ ናይ እንስሳት ደም ተረጨሉ እንደዚህ ዝኸበረ ካብ ኮነ ናይ ሓድሽ ኪዳን ታወት ግን ታዩ ናመን ደም እዩ ዝፍተተሉ ዝፈሰሉ ናመን ስጋ ይቆረሰሉ እንድሕሪና ኮይና ና ጎይታና ና ኢየሱስ ክርስቶስ መለኮት ዝተዋሃዶ ስጋ እዩ ዝፍተት ዘሎ ማለት እዩ። ስለዚ ለቲ ናይ ብሉይ ኪዳን ታወት እንደዚህ ለአክል ክብሪ ካብ ተዋሃኦ እቲ ናይ ሓድሽ ኪዳን ታወት ማ እንደየና ለአክል ክብሪ ይግባኦ ይኾን ይብል ቅዱስ ጳውሎስ። እንዲያውም ዋላ ኳዚ ቀጥታ ተለይኾነ ኣብ ካልኣይ ቆሮንቶስ ምዕራፍ 3 ክነግረና ተሎ ወሰወ ለእንታክቲ ለታ ናይ መጀመርታ ዝነበረት ሕጊ ኦሪት ክብሪ ካብ ዝተዋሃ ሃሜማ ለዛ ናይ ሕጊ ህይወት ዝኾነት ተሓልዩኻያ ህይወት ልታብ ሕጊ ወንጌልማ እንደየና ለአክል ክብሪ ይግባእ። ብዘይ አንጻር ናይ ብሉይ ኪዳን ታወት ክብሪ ካብ ዝተገብኦ ናይ ሓድሽ ኪዳን ታወትማ እንደየና ክብሪ ይግባኦ ማለት እዩ። ስለዚ ብክብሪ እውን ናይ ሓድሽ ኪዳን ታወት ብጣዕሚ ከፍ ዝበለ ልዕል ዝበለ እዩ ማለት እዩ። ካብዚ ቃፂና እንሪኦ ሳልሳይ ነጥብ ድማ ታወት ስለምንታይ ብቅዱሳን ስም ይስየም? ታወት ብሰማዕታት ስም ይስየም እዩ፣ ብጻድቃን ስም ይስየም እዩ፣ ብመላእክት ስም ይስየም እዩ። ስለምንታይ እንድሕሪና ኮይና እቲ ናይ መጀመርታ ታወት ናይ ባዕሉ ናይ እግዚአብሔር ጥራሕ እዩ፣ ናይ መድኃኔ ዓለም ጥራሕ እዩ። መለኮታዊ ሓይሉ ለሕድረሉ እግዚአብሔር እዩ። ስለዚ እዚ ኮይኑ ላሃለየ ቅዱሳን ግን ብስሙ ልክጽውዑ ይገብር። ስለምንታይ እንድሕሪና ኮይና ልበረከት ወይም ለመስታወሲ ልመዘከር ቅዱሳን ልመዘከር ማለት እዩ። ቅዱስ ዳዊት ኣብ መዝሙር 111 ቁጽሪ 6 ታይብል ዝክረ ጻድቅ ለዓለም ይህሉ ይብል። ናይ ጻድቅ መዘከርታ ስለ ዘለዓለም ይነብር።
ናይ ጻድቅ መዘከርታ ለዘለዓለም ይዝነብር ይብል ወዱ ሰሎሞን እውን ኣብ መጽሓፈ ምሳሌ ምዕራፍ 10 ቁጽሪ 7 ክናገር ተሎ ናይ ጻድቅ መዘከርታ ልበረከት እዩ ይብል። ስለዚህ እግዚአብሔር ድማ ቅዱሳን ብዝተፈላለየ መንገዲ ክዝከሩ ስሞም ክጽዋዕ ይገብር እዩ። ብስሞም ጸበል ኣውፂኡ ድውያን ክፍወሱ ምግባር፣ ገድላቶም ድርሳናቶም ህይወት ታሪኮም ክንበብ ምግባር፣ እንደገና ኣብ ጽላት ኣብ ታቦት ስሞም ክጽሓፍ ምግባር፣ ኣብ ቤተክርስቲያን ስሞም ክጽዋዕ ምግባር ማለት እዩ። እዚ ድማ እግዚአብሔር ዝሕጎሰሉ እምበር ዝሓዝነሉ የኾነ መጽሓፍ ቅዱሳዊ እዩ። እንዲያውም ሓደ ዘገርም ታሪክ ነው። ኣብ ማቴዎስ ወንጌል ምዕራፍ 16 ቁጽሪ 26 ሓንቲ ሰበይቲ ኃጢአተኛ ዝነበረት ነገር ግን ካብ ኃጢአታ ተመሊሳ ሽቶ ሒዛ ኣብ ርእሱ ላፍሰሰትሉ ምስ ኣፍሰሰትሉ ደቀ መዛሙርቱ ኣጉረምሪሞም ነይሮም እና ክርስቶስ ታይ ዝመለሰሎም መልሲ ኣማን እብለክሙ በሃበ ተሰብከ ወንጌል እዚ ወንጌል እዚ ኣብ ዝተሰበኸሉ ሁሉ ያኑ ላቲ ዘገብረት ዛቲ ብእሲት እዛ ሰበይቲ እዚኣ ዝገበረቶ ስራሕ ሁሉ ክንገር እዩ ወይስ ክርዋ ካስታውስዋ እዮም እውን ይብል ኣሰብዑሉ እዛ ሰበይቲ እዚኣ ዝሰርሖቶ ስራሕስ ወንጌል ኣብ ዝተሰበኸሉ ስማ ክጽዋዕ እዩ ስማ ክለዓል እዩ ኢልዎም ማለት እዩ። ስለዚህ ስለልዩ ኢሎም ዓለም ዝመነኑ ስለልዩ ኢሎም ፈቃደ ስጋኦም አሸኒፎም በፈቃደ ነብስ ልነበሩ ስለልዩ ኢሎም ዕድመ ልክዖም መከራላ ተቀበሉ ዝነበሩ ቅዱሳን ሁሉ ነገር ገዲፎም ተኸተሉ ቅዱሳን ብህይወት ዘመኖም ለሐገስዎ ቅዱሳን ኣብ ቤተ ክርስቲያን ኣብ ጽላት ክስታወሱ ምግባር ናይ እግዚአብሔር ፈቃድ እዩ ማለት እዩ። ብዛዕባ እዚ ድማ ኣብ ኢሳይያስ ምዕራፍ 56 ቁጽሪ 4 ክንምልከት ከለና እዚ ዝሕግዘና ጥቕሲ ንረክብ። ኢሳይያስ 56 ቁጽሪ 4 እንታይ ይብለና? እግዚአብሔር ከምዚ ይብል ኣሎ ሰንበተይ ንዝሕልውን ንዓይ ዝሐጉስ ንዝመርጹን ቃል ኪዳነይ እውን ንዝሕሉ ስልዋት ኣብ ቤተይን ኣብ ውሽጢ ቅጽረይን ካብ ኣወዳትን ኣጓላትን ዝበልጽ መዘከርታን ስምን ክህቦም እየ ዘይጠፍእ ዘለዓለማዊ ስም እውን ክህቦም እየ። ኣስዑሉ ሰንበተይ ብዝሕሉ ቃል ኪዳነይ እውን ዝሕሉ ስልዋት ጃንደረባታት ይብሎም በአምሓርኛው ኣብ ቤተይን ቤት ዝተባለት ቤተይን ብላ ኣሎ ገዛ ብላ ኣሎ መንያ ቅዱስ ቤተ ክርስቲያን እያ። ጎይታና ኢየሱስ ክርስቶስ ኣብ መዋዕለ ስብከቱ ኣብ ቤተ መቅደስ ኣትዩ ታይልወሎም ቤቴሰ ቤተ ጸሎት ይሰመይ ዝብል ጽሑፍ ኣሎ። ቤተይስ ናይ ጸሎት ቤት ክባሃል እዩ ዝብል ኢሉ ናይ ኢሳይያስ ጠቅሱ ማለት እዩ። ሳቱም ግን ወአንቱም ሰረሰይኩም በአተፈያት ወሰረቅት ናይ ሌባ ዋሻ ናይ ወንበዴ ጋሻ ገይርኩም ነው። ስለዚህ ቤቴሰ ቤተ ጸሎት ቤት እግዚአብሔር ሲባል መንያ እንድሕሪና ኮይና ቅዱስ ቤተ ክርስቲያን ቤተ መቅደስ እያ። ስለዚህ ኣብ ቤተይን ኣብ ውሽጢ ቅጽረይን ካብ ኣወዳትን ኣጓላትን ዝበልጽ መዘከርታ ኣስተውዕሉ አንተወታ ኢና ነይርና ታወት ብቅዱሳን ስም ዝስየመሉ ለመዘከርታ እዩ ኢለኩም ነይራ። መዘከርታን ስምን ክህቦም እየ ዘይጠፍእ ዘለዓለማዊ ስም እውን ክህቦም እየ ይብል ማለት እዩ። ስለዚህ እግዚአብሔር ብታወቱ ገይሩ ቅዱሳን ክትስታወሱ ናይ እግዚአብሔር ፈቃድ እዩ መጽሓፍ ቅዱሳዊ እዩ ልበ ወለድ ኣይኾነይ ማለት እዩ። ስለዚህ ብሰማይታት ብጻድቃን ብመላእክቲ ስም ታወት ምስያምና ካብዚ ተበጊስና እዩ። ሲጀመር ግን ናብ መጽሐፍ ቅዱስ ጥቅስ ቅድሚ ምእታውና መጽሐፍ ቅዱስ ስለባዓል ብመን ስም እዩ ተሰይሙ? ለምሳሌ ወንጌል እንመልከት። ወንጌል ጎይታና ኢየሱስ ክርስቶስ ዝምሃራ ናይ እግዚአብሔር ቃል እያ ኣካላዊ ቃል እዩ ዝምሃራ። ኣብ ወንጌል ግን ብመን ስም ይጽዋዕ እንድሕረና ኮይና ወንጌለ ማርቆስ፣ ወንጌለ ሉቃስ፣ ወንጌለ ዮሐንስ ንብል ቃሉ ናይ እግዚአብሔር ኮይንላሃለ ናይ ክርስቶስ ኮይንላሃለ ነገር ግን ብመን ስም ይጽዋዕ ኣሎ? ብማርቆስ ስም። ብመን ስም ይጽዋዕ ኣሎ? ብሉቃስ ስም። ብመን ስም ይጽዋዕ ኣሎ? ብማቴዎስ ስም። ብመን ስም ይጽዋዕ ኣሎ? ብዮሐንስ ስም። ቃሉ ናይ እግዚአብሔር ይሞ ስለምንታይ ብማርቆስ ስም ይጽዋዕ ስለምንታይ ብማቴዎስ ስም ጽዋዕ ተባሂላ ጥያቄ እዚ ተላዒላ ይፈልጥ ማለት እዩ። ስለምንታይ ኣብ ታወት ወጽሑ ሰባት ላዕሊ ታሕቲ ላብሎም ዘሎ ምንፍቅና ለኣቶም ዘሎ ብጣዕሚ ዝገርም ማለት እዩ። ስለዚህ ብቅዱሳን ስም ታወት ምስያምና ካብዚ ተበግስና ኢና። ካብዚ ብምቕጻል ለማ ንርኤ ነጥቢ
ልታወት ክንሰግድ ተለና ንመን ኢና ንሰግድ ዝብል እዩ። ልታወት ክንሰግድ ተለና ንመን ኢና ንሰግድ? ለእግዚአብሔር ኢና ንሰግድ። ምክንያቱ ኣብ ታወት ውሽጢ ተጻሒፉ ዘሎ ናይ እግዚአብሔር ስም ስለ ዝኾነ ኣልፋ ወኦ ዝብል ናይ ጎይታና ኢየሱስ ክርስቶስ ስም እዩ። ኣነ ኣልፋን ኦሜጋን እየ ስለ ዝበለ ማለት። ስለዚ ሰብ ልታወት ክሰግድ ተሎ ንመን ይሰግድ ኣሎ? ለእግዚአብሔር እዩ። ስለምንታይ ሐዋርያ ቅዱስ ጳውሎስ እንታይ ይበለ? ከመለስሙ ለኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘውስተ ሰማይ ወዘውስተ ምድር ወዘታሕቲሃ ለምድር። ኣብ ሰማይ ዘለው መላእክቲ፣ ኣብ ምድር ዘለው ደቂቀ ኣዳም፣ ኣብ ትሕት ምድር ዘለው ካልእ ፍጥረታት ንናይ ጎይታና ኢየሱስ ክርስቶስ ስም ይስገዱ ይብል። ናይ ጎይታና ኢየሱስ ክርስቶስ ስም ይስገዱ። ስለዚ ናይ ጎይታና ኢየሱስ ክርስቶስ ስም ስለ ዘለዎ ለመን ኢና ንሰግድ? ንጎይታና ኢየሱስ ክርስቶስ ስም እዩ። እዚ ታወት እዚ ድማ ናይ ጎይታና ኢየሱስ ክርስቶስ ስም ስለተጻሓፈ ይኾነ ታወት ክበሃል ልኽእል ጥራሕ። ምክንያቱ ኣብዚ መጽሓፍ ቅዱስ እውን ኣልፋ ወኦ ልብል እና እዩ። ስለዚ ኣብዚ መጽሓፍ እዚ እውን ኣልፋ ወኦ ልብል ስለለሎ ኣብ እውን ክሰግድ ማለት ድዩ ማለት ይኾነ። ታወት ክበሃል ልኽእል እንታይ ክግበር ተሎ እዩ እንድሕር ኢልና ኮይና ብሜሮን ክኸብር ተሎ፣ ብጳጳስ ክኽበር ተሎ እዩ። ብቅዱስ ሜሮን ምስ ተኸበረ እንታይ ክግበር ኣለዎ ማለት እዩ? ይኸብር ኣሎ ማለት እዩ። እንደገና ናይ ጎይታና ኢየሱስ ክርስቶስ ስጋና ደም ክፍተተሉ ተሎ፣ ስጋኡ ክቆረሰሉ፣ ደሙ ክፈሰሉ ተሎ ይኸብር ማለት እዩ። ስለዚ ናይ ድንግል ናይ ጎይታና ኢየሱስ ክርስቶስ ስም ሲጀመር ታወት ካብ ብልጎ ዝኽእሉ ሰለስተ ነገራት እዮም። ሓደ ብሜሮን ክኸብር ተሎ፣ ካልኣይ ናይ ጎይታና ኢየሱስ ክርስቶስ ስጋና ደም ክፍተተሉ ተሎ፣ ሳልሳይ ድማ ናይ ክርስቶስ ስም ክጽሓፈሉ ተሎ፣ ናይ ስላሴ ስእሊ ክሰኣለሉ ተሎ እዩ ማለት እዩ። ስለዚ ስለ ሓድሽ ኪዳኑ ታወት ዝነበረና ትምህርቲ ኣብዚ ወዲና ኣለና። ሓሳብ ወይም ድማ ጥያቄ እንድሕር ሃልይኩም ኮይኖም ኣብቲ ሓሳብ መህወሳፅን ክትኽእሉ ኢኹም። እግዚአብሔር ያብለይ።